ከጀነት የሚወጣው ከእሳት የሚወጣው ሰው ጀነት የሚገባው ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከእሳት የሚወጣበትን ሐል ያወጣጡ ሁኔታ በጣም ተሰቃይቶ ተቃጥሎ ስለነበረ ይቆማል ይደፋል አንዴ ደግሞ እሳት ትመጣና ትገርፈዋለች በዛ ሁኔታ እንደምንም ተፍጨርጭሮ ይወጣል ሙሉ ለሙሉ የጀሃነምን ግዛት አጠቃሎ ሲወጣ ሲጨርስ ወደ እሳት ይዞርና የሚናገረው ንግግር በጣም ገራሚ ነው በረካው የተሟላ ከፍ ያለ ነው ይላል አላህ Subhanahu Wa Ta'ala ካንቺ ነጃ ያለን ጌታ ያ ሁሉ ተቀጥቶ ተሰቃይቶ አላህን አያማርም ምክንያቱም ያ ሁሉ ቅጣት ያ ሁሉ ስቃይ ራሱ በሰራው እንደሆነ ባጠፋው እንደሆነ ያውቃል የቂያማ ቀን የትኞቹም ሲቀጡ ኩፋሮችም ማንኛቸውም ያለ አግባብ ነው ተበድለናል አይሉ ዛሬ ግን ሰዎች ዱንያ ላይ ሆነው ትንሽ በሚደርስባቸው ነገር አላህ ላይ ብዙ ነገር ይናገራሉ ብዙ ነገር ይተቻሉ ለአላህ ማይገባ ነገርን ያስቀምጣል የቂያማ ቀን ማን ካፊሩ ኻሊደን ዘውታሪ ሆኖ ራሱ ይሄን አያቀርብም ነው በአሁኑ ሰዓት አላህ ለኔ እንደዋለው ውለታ የዋለለት ማንንም የለም ይላል ካለፉትም ከኋላ ከሚመጡትም ሁሉ እንደኔ የተከበረ ሰው የለም አላህ ትልቅ ነገር ሰጥቶኛል አለ ከጀሃነም አላህ ነጃ ስላለው ለዛውም ተቀጥቶ እኮ ነው ተቀጥቶ አላህ ይጠብቀን ከጀሃነም ሰዓት አላህ ነጃ ያለው ሰው እድለኛ ሰው ብሎ ማለት እሱ ነው ሰዓት የገባ ሰው ደግሞ ሸቃዋ ነው ውርደት ብሎ ማለት ጀሃነም ላይ ከተጣለን ነው ውርደት ድህነት አይደለም ውርደት ማጣት አይደለም ውርደት ዘመድ አጋዥ አጨብጫቢ አለመኖሩ አይደለም ውርደት አለመገንባት ዘመናዊ መጓጓዣ አለመንዳት ውርደት አይደለም ውርደት ربنا انك من تدخل النار فقد اخزيته وما للظالمين من انصار እሳት ያስገባው በርግጥ አዋርደዋል ደሞ ረዳትም የላቸውም ለበዳው ይችላል فعلى كل ወደ ሰውየው ስንመለስ በዚህ ሁኔታ ሆኖ አላህን በዚህ መልኩ ያመሰግናል فترفع اليه شجره አንድ ዛፍ አላህ ብቅ ያደርግለታል ያሳየዋል የዛኔ ጥያቄ ቀርባል ረቢ አድኒኒ من هذه الشجره فلأستظل بظلها واشرب من مائها ጌታዬ ወይ ወደዚህ ዛፍ ትንሽ ጠጋ አድርገኝ አንደኛ ጥላ ማግኘት ፈልጋለሁ ሁለተኛ ከስሩ አዋለው ካለው ውሃ ልጠጣ ይለዋል እርግጠኛ ነህ ከሰጠሁ ሌላ ነገር አትጠይቀኝም ይላል አላሁ ጀለ ወዐላ አው ምንም አልጠይቅም ብቻ ዛፊቷ ዘንድ ጠጋ ልበል አላህ ጠጋ ያደርገዋል ጥላ ያገኛል ውሃ ይጠጣል ትንሽ መለስ ሲል فرفع له شجرة أخرى ሌላ ከሷ ሻል ያለ አህሰን منها ጥሩ የሆነ ዛፍ ያያል ከሷ አለፈ ብሎ ሲያይ አላስቻለውምና ربي أدنني من هذه الشجرة فلأستظل بظلها وأشرب من مائها ጌታዬ ወይ ትኛዋ ዛፍ ዘንድ አስጠጋኝ እዛ ልጠለል ውሃ ልጠጣ እንዴ ቀደም እንዲህ ብላን ነበር ምንም አልጠየቀም አላልክም ይለውና አላህ ዑዝር ይሰጠዋል ምክንያቱም ያየው ነገር ሰብር የሚያሳጣ እንደሆነ አላህ ስለሚያውቅ ማለት ነው فيعذره ربه رسول صلى الله عليه وسلم ጌታ ዑዝር ይሰጠዋል لانه راى ما لا صبر له صبر ማድረግ የማይችልበትን ነገር ስለሆነ ያየው እሺ ይለውና ሁለተኛው ዛፍ ጋር ያስጠጋዋል ይሄዳል እዛም ይጠለላል ከውሃው ይጠጣና ሶስተኛ ዛፍ ጀነት አጠገብ ያለች ዛፍ እሷን ያያል ከሁለቱም ዛፍ የተሻለች ማለት ነው አሁንም እሷን ሳይ ረቢ አድኒኒ من هذه الشجره ጌታዬ ወይ እቺኛዋ ዛፍ ወደሷ አስጠጋኝ ይለዋል እሺ ልና አላሁ ጀለ ወዐላ አሁንም እሷ ዘንድ ያስጠጋው እሷ ዘንድ ግን ሲመጣ ጀነት አጠገብ ስለሆነች فيسمع اصوات اهل الجنه ጀነት ውስጥ ያሉ ሰዎች ሐያታቸውን ጀምረዋል እሱ አዛብ ላይ ሆኖ ስንትና ስንት ሂደት ሄደዋል ከውጭ ሆኖ የጀነት ሰዎች ድምጻቸውን ነው የሚሰማው የዛኔ አላስቻለሁም ربي ادخلني الجنه በቃ አንደኛው ነው ጀነት ልግባ እሺ ይላል አላህ Subhanahu Wa Ta'ala እንዴ ያ عبدي ماذا يسريني منك أرضيك أن أدخلك الجنة وأعطيك بأمثال الدنيا ومثلها معها ቆይ እኔና ባንተ ማከለ ያለው ነገር የሚቆርጥልህ ምንድነው ምን ባደርግልህ ደስ ይልሃል እሺ ሁሌ ከጥያቄ አልተወገድክም ጀነት አስገብቼ ዱንያ ላይ ያለውን ባጠቃላይ የሷን አምሳያ በሰጠህ ትረካለህ ትደሰታለህ ከዛ በኋላ አጠይቀኝም በዚህ እኔና አንተ ነገር ያብቃ ሲለው የዛኔ ይሄ ሰው ምን ይላል አተስተህዚኡ ወአንተ ረቡል ዓለሚን እንዴ አንተ ያለማት ጌታ ሆነህ ነው ታላግጥብኛለህ ታሾፍብኛለህ ለአላህ ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም እዚህ ጋር ሐዲታቸውን አቋርጠው ሳቁ በጣም ተገርመው ማለት ነው ከሰውየው ንግግር ማለት በሌላ በሸባቡ አማርኛ ለአላህ ምን አለው ለጌታው ጌታዬ ወይ ሙርት ይዝብኛለህ ወይ አለ ለአላሁ Subhanahu Wa Ta'ala ሳቁ ነብዩ ሰለላሁ ዐለይሂ ወሰለም አላሁ ጀለ ወዐላ ይስቃል ከዚህ ሰው فيضحك ربه
سكبتال قال لا أستهزئ بك إياشوفك بهر اللم ولكني على ما أشاء قدير إياشوفك بهر اللم قل يفلكوت نقر لايني شلوتا اللي شاي سلوهم كن أستأهل إلى الله سبحانه وتعالى ليلة حديث لا يبمت أبارك الله بكم الله جنة يسكبون دنيا لا يالله يدنيا أسرت فأمسايا لذي سو يستوال الله أكبر وهو آخر من يدخل الجنة جنة مجرشا ميقبوسو كأسات مجرشا ميوطوسو نجيك يا مكان سو جنة سيقبو يجنة أقباباتشو لجنة الله جنة سقبتهم لجنة الله ومنهم من يدخل الجنة بغير حساب ولا عذاب منم سقاي سايو مرمر سايو إيه لمن سرّا إيه نالسرّاب الله منم حساب سايدرقاتشو جنا أرض المحشر لا رسول صلى الله عليه وسلم شفع درقو سيجرسو ولا جنة أسقبا أدخل من أمتك من لا حساب عليه من أبواب الجنة من باب الأيمن فإنهم شركاء في سائر الأبواب بكأني بكل بالله بر أسقباتشو حساب للباتشو كرمي الناس يقوي بالها شفع درقو برك أسقفتوا الله شبهالا آخر على أرض المحشر لألهم بتشا يتادمالو يام الله بميساتاتشو كرام الله بعرش طلع درقواتشو السنم يالا تنكت ألفو جنة ميقبوالو مينم تنك سايق حساب الله قطعت مينم نقر ساينكاتشو صراطنم باندي تشاقرو ميقبوالو الله انقدي يامن لمهول سرا يسفلقالنا يامن سرا يمسرات عقمون برتاتون ستون بزا ملكو جنة كم يقبو سووش الله يدرقن ሌሎች ደግሞ ብዙ ሂደት አለ ሒሳብ አላህ የሚተሳሰበው አለ ገር የሆነ ሒሳብ አላህ የሚተሳሰበው አለ ሒሳቡን ካለፈ በኋላ ከእንደገና ጀነት የሚገባ አለ ቂሳስ የሚያደርጋል አንዳንዱ ጀሃነም ተፈርዶበት ሸፋዓ ይደረግለትና በቃ ይሰርዝለትና ጀነት የሚገባ አለ አንዳንዱ ተንጠልጥሎ የሚቀራል እንደ አስሐቡል አዕራፍ ስራቸው እኩል 50-50 ይሆናል ሐሰናቱም ሰይአቱም ጀነት ሊገቡ ሰይአቱ ይዛቸዋል እሳት ሊገቡ ከሰይአቱ እኩል ደግሞ ሐሰናት አላቸው ለተወሰነ ጊዜ የሆነ ተራራማ የሆነ ቦታ አራፍ የሚባል ቦታ ላይ የሚቆዩ ሰዎችም አሉ እነዚህ ሰዎች ደግሞ ያላቸው ሐልና ሁኔታ ምን ያደርጋሉ ፊታቸውን ወደ ጀነት ሰዎች ነው የሚያዞሩት እነሱን እያዩ ራሳቸውን ሊያረኩ ሊደሰቱ ማለት ነው ሲያዩዋቸው የጀነት ሰዎች ሰላሙን አለይኩም ስለሚያውቋቸው ጓጉተው እኮ ነው ለም يدخلوها وهم يطمعون በጣም እየከጀሉ ሰላም አለይኩም እንዴት ናቸው ንግቡ እንዲባሉ ማለት ነው በዛ ሰዓት ግን አይገቡ አላሁ ጀለ ወዐላ ለጀሃነም ጀርባ ሰጥተዋል እሳትንም እንዲያዩ እነዚህ ሰዎች ሊገቡ አይደለም ጀርባቸውን አላህ ያዞረዋል ፊታቸው ወደ እሳት ሲዞር በጣም ይረበሻሉ አረ ከነዚህማ አታድርገን ያሉ መጨረሻ ላይ እነሱም ጀነት ይገባሉ ሌላው በወንጀሉ በጥፋቱ በተለይ ظلم ሰው ይበደለ ደም ያለበት ዝሙት የመሳሰሉት ከባኢረ ذنوب ተውበት ያላደረገ የመሳሰለው ተውሂዱ ግን አለ ሰላት ይኖራል እሳት ይገባል እዛ ጀሃነም ውስጥ ገብቶ ከላይ እንግዲህ እሳት ነው ፍራሹም እሳት ነው ስድስቱም አቅጣጫ እሳት ነው ومع ذلك ሰላት ያለው ከሆነ ግን ያ ስጁድ የሚያደርግበት አካል ግን እሳት አይነካውም እሳት ውስጥ ገብቶ ማለት ውሃ ውስጥ ገብቶ ልክ ውሃ እንደማይነካው በዛ ሁኔታ በወንጀሉ ልክ ይቀጣል ይወጣል من عقيدة أهل السنة والجماعة أن عصاة الموحدين إن دخلوا النار فمصيرهم إلى الجنة أهل السنة والجماعة ككرنيو صحابوች የነበሩበት እምነት ተውሂድ ያለው ሰው ሆኖ ግን ብዙ ትላልቅ ወንጀል ካለበት አላህ ሊቀጣው ከፈለገ በወንጀሉ ልክ ይቀጣና ከጀሃነም ይወጣል እሳት አይዘወትርም ኸዋሪጆች ሙዕተዚላዎች እንደሚሉት ይህ ሰው ጀሃነም ገብቶ ይዘወትራል ይሄን አህለ ሱና አይሉም ለምን አህለ ሱና ቁርአን ሐዲስን ስለሚከተሉን አህለ ሱና ይተባል እምነታችን ይሄ ነው የትኛውም ሰው እኛ በሆነን ማንኛውም በወንጀሉ አላህ ሊቀጣው ከፈለገ በወንጀሉ ልክ ይቀጣል እንጂ ተውሂድ ኖሮ ጀሃነም ለሚዘወትር ሰው ማንንም የለም ይሄ ራሱ የተውሂድ ትሩፋት እኮ ነው ለጊዜውም ጀሃነም መግባት አዛብ ቢሆንም ግን አለመዘውተሩ ደግሞ ትልቅ የሆነ ኒዕማ ነው ከኔ በላይ አላህ የለገሰው ማንንም የለም ማለኩ ከሱ በፊት ስንትና ስንት ኸልቅ ተቀጥተው እኮ ወጥቷል መጨረሻ ነው የወጣው ይሄ ሰው ከዛ በኋላ መጨረሻ ላይ ይሄ ሰው ጀነት ከሚገቡት አንዱ ነው ሰዎች ገብተው ቦታቸውን ይዘው ሌላኛው ከዚህ ሰው በፊት ከጀሃነም በመከራ ወጥቶ ከመጣ በኋላ ጀነት ገባ ሲባል በዚሁ መልኩ ውስጥ ከገባ በኋላ ይخيل اليه انها ملأ او نفسه ራሱም ሊሆን ይችላል ይሄ አካል ሲያይ ሰው ቦታ ይዘዋል ድምጽ ይሰማል ምን ይላል በቃ ቦታ የለም ብሎ ያስብና ወደ አላህ ይመለስና ቦታ የለም እኮ ሞልቷል ሂድ ግባ አሁንም ሲመጣ ሲያይ ቦታ የለም
ልክ ጥሪ ቦታ ላይ ሆነ ሰው አርፍዶ ሲመጣ ከውጪ ሲያይ ሰዎች በተለይ በልተው ጨርሰው ከሆነ ቦታ የለም ትቶ መሄድም አለ። ይሄም ልክ እንደዛ ቦታ የለም ብሎ ያስባል። ሂድ ተመለስ ይባላል። መጨረሻ ላይ አላሁ ጀለ ወዐላ ገባ ከገባ በኋላ ገና ዱንያ ላይ ያለው 10 እጥፍ አላህ ይባላል። አይ መጨረሻ የሚገባው ነው። ታዲያ መጀመሪያ ጀነት የሚገባ ሰውስ መሃል ላይ ጀነት የሚገባ ሰውስ ፊርዳውስን ያገኘ ሰውስ ከነቢያቶች ጋር የሆነ ሰውስ ከሹሃዳዎች ጋር የሆነ ከሳሊሖች ጋር የሆነ አይናም ባረከላሁ ፊኩም ከስዲቆች ጋር የሆነ ፊርዳውስን ያገኘ የጀነት የመጨረሻው ደረጃ እዛ ቦታ የሆነ ምን ያክል ይሆናል ግዛቱ? ወንድሞች ኪሳራ ብሎ ማለት እቺ ጠፊ የሆነችዋ ዱንያ ላይ የሆነ ለኛ ቦታ አለመኖር የሆነ ካሪ አለመያዝ ኪሳራ አይደለም። አላህ የጻፈው የወሰነው ነገር ነው። ሪዝቅህ ነው። የሪዝቅ መጥበብ ነው። ኪሳራ ብሎ ማለት የጎን ስፋቷ ሰማያትና ምድር መታከል ያላት አላሁ ጀለ ወዐላ ከዛ ጀነት አንድ ሰው ድርሻ ከሌለው ኪሳራ ይሄ ነው። ዱንያ ላይ መሬት አለማግኘት አይደለም ኪሳራ፣ አለመገንባት አይደለም ኪሳራ። ሸቃዋ ብሎ ማለት እንዲህ ሰፊ የሆነችው ጀነት ላይ መጨረሻ የሚገባው የዱንያ 10 እጥፍ እየተሰጠው ጀነት ላይ በካሬ ያክል ቦታ የሌለን ከሆን ይሄ ነው ሸቃዋ። ነዑዙ ቢላሂ ሚነ ሸቃዋ። ከደቢስነት በአላሁ ሱብሓነሁ ወተዓላ እንጠበቃለን። እያፈፍኩ አይደለም እኔ የምፈልገው ነገር ላይ ቻይ ስለሆንኩ ነው። አላህ ቻይ ስለሆነ ይሄንን ሰው አስገባው። ይሄንን ውድ የሆነ ስጦታ እንደሚሰጠው ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ሰው በዚህ ሐዲታቸው ነገሩን። ሐዲቱ አስተማሪ ጣፋጭ የሆነ ሐዲት ነው። እንደ ሰውየው ልንሆን ሞራላችን የወረደ መጨረሻ ጀነት እንግባ ለማለት ሳይሆን መጨረሻ የሚገባው ሰውዬ በምን መልኩ ከአላህ ጋር ያለው ውይይቱ ራሱ ኺጣቡ ከገባ በኋላ የሚያገኘውን ደረጃ ስናይ እኛ ደግሞ ቅድሚያ ብንገባስ ሂሳብ ካደረግን ቅድሚያ ለመግባትም ከሰራን በወንጀላችን ቢሆን ጀሃነም ላለመግባት ተውበት ካደረግን የተሻለ ነገር ስለምናገኝ ያንን ታሳቢ እንድናደርግ የተባረኩ ቀናቶች ላይ ስላለን ከዛ አንፃር ነው ይህንን ሐዲስ የመረጥኩላችሁ። እዚሁ የሆነው የአላህ ቤት መስጂድ ላይ አላህ በእስልምና ገመድ እንዳሰባሰበን በእንዲህ በረፋድ ሰዓት ቁርአን ሐዲስ ለማድመጥ ልባችሁንም ጆሮአችሁንም ከፍታችሁ ስለተቀመጣችሁም አላህ ለዚህ ግንኙነት ስላበቃን ውዱ ጀነቱ ላይ ደግሞ የአላህ ረህመት ተጨምሮበት ፊርዳውስ ላይ የምንገናኝ ሰዎች አላህ ያድርገን። ጀዛኩሙላሁ ኸይራ ወባረከላሁ ፊኩም ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።